ካሁን በኋላ አብረን አንቀጥልም፣ ምክንያቱም ደብቀኸኛል። የልጅቱ ማንነት አሁንም ቢሆን ታልነገርከኝ መቀጠል አንችልም እኔ እናንተ ብላ ትናንትና ብሩኬን እንግዲህ አሞን ነበር፣ ተታመመበት ተነስቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንደተለመደው በጨረቃዎቹ መጥቻለሁ። ጨረቃዎቹ እንግዲህ እንደምታዋቸው አንድ ቀን ጦሩ ናቸው፣ አንድ ቀን ደግሞ በቃ ሌላ ቦታ ገብተው ነው የምታዋቸው። እውነት አስቸገሩ እነኝህ ልጆች። ምን ይሻላቸዋል? ቤተሰብስ ሲምከሯቸው፣ አረ በእናታችሁ ምንድን ነው? ቆይ ምን አስባችሁ ነው እናንተ ግን? እንዲሁም ደግሞ መሀከላቸው የሚገባ ጣልቃ በጣም እየበዛ ነው ማለት ነው። እንግዲህ መሀከላቸው ነገሮችን አለማስገባት ነው። እኔ ታሁን በፊትም ተናግሬያለሁ ማለት ነው። እነሱ አንድ መሆን ነበር የሚያስፈልጋቸው። ሀይሚዬ ግን አሁንም ቢሆን ነገሮችን እያከበደች እንጂ እያቀለለች አልመጣችም፣ ሆነን ለመናገር ማለት ነው። አሁንም ቢሆን የድሮ ታሪክ ላይ ዝም ብላ ማለት ነው ብሩኬን አሁንም ቢሆን እውነት ነው እና ስለዚህ እውነቱን ታላቅ አልታረቅህም ብላሌ ማለት ነው። እምነት የለኝም አንተ ላይ ብላሌ ማለት ነው። እንግዲህ እምነት ተለለሽ በጣም ከባድ ነው። ዋናው እምነት ነው። እኔ ካሁን በፊትም ተናግሬያለሁ ደጋግሜ፣ የሰው ወሬ ሰምተሽ ሌላ ችግር ተመትፈጥሬ። ምክንያቱም ወንድ ልጅ አንዴ አያመር እንጂ ተመረረ በጣም ከባድ ነው። መመለሻው በጣም ይከብድሻል፣ መመለሻው ማለት ነው። ስለዚህ በእጅ የያዙት ወርቅ እንደ መዳም ነው የሚቆጠረው የሚባል አባባል አለ። ግን ከሄደ በኋላ ግን በጣም ነዳማ ነው እና ስለዚህ አሁን ላይ ልጁ ደግሞ በጣም ታሟል። ወላሂ ቡርኬ እውነት ለመናገር ማለት ነው። ትናንትና አይታችሁ ከሆነ አፈቅርሻለሁ ያለው ልጅ መጥቶ ነበር እቤቷ ድረስ። ከዛ ተነስቶ ነበረ ሄኖክ ነው ነገሮቹን ግን በነገራችን ላይ ያንቀሳቀሱት ትናንትና ሄኖክና ፍጼ ናቸው ማለት ነው። ሰላም ይወርዳል ብሎ እንግዲህ መጥቶ ነበረ፣ ሄኖክን ይዞት መጥቶ ነበረ ፍጼ። እዛ ጋር እንግዲህ ሰላም አልወረደም። ሀይምዬ ግንፍል ብላ ነበር። በዛ ላይ እንግዲህ ብሩኬንም ታውቁታላችሁ፣ ሁለቱም ግንፍላሙ ናቸው። እንግዲህ ጥሎ ነው የወጣው ማለት ነው። በዛ ላይ ደግሞ አፈቅርሻለሁ ያለው ልጅ ደግሞ እቤት ድረስ መጥቶ ነበር ማለት ነው። ያው ዱላም ተማዘዋል ማለት ነው። እና በጣም ከባድ ነው እውነት ለመናገር ማለት ነው። እና ሰው በቃ አምኖ ጥፋቱን ተቀበል አምኖ ተመጣ በቃ የድሮ ህይወት ነው። ስለዚህ ምንም ነገር ልልሽ አልችልም ብሎ ደጋግሞ ተናግሯል እውነት ለመናገር ማለት ነው። እና የድሮ ታሪክ ከሆነ ምንም ነገር በቃ ሌልሽም አይችልም ከዚህ በኋላ ማለት ነው እውነት ለመናገር ማለት ነው። እኔ ሌላ ነገር አይደለም ግን የድሮ ታሪክ ከሆነ ምንም በቃ ሌላ እንትን ምንም አያስፈልግም። እሱ የማይፈልጋት ከሆነ እሱ ጋር ምንም ነገር ከሌለው ስለዚህ እኔ እንጃ ለምን እንደሆነ አላቅም። በጣም እንደዚህ ሙጭጫልሽው ነገር አልገባኝም። እና ዋናው ነገር ደግሞ ለሰው ልጅ እምነት ነው። ቅናት ደግሞ በጣም ከባድ ነው። ቅናትን ቤትን ከሚያፈርሱ አንዱ ነው ማለት ነው። ስለዚህ መቅናትም የለብሽም ማለት ነው። እስርሽ ነው ያለው አንቺኑ ብሎ እስርሽ መጥቷል። እንዲሁም ቤት ገብቷል። ስለዚህ ጠበቅ አርገሽ መያዝ ያለብሽ ደግሞ ራስሽና ራስሽ ነሽ። እና ፍቅረኛ ነች የተባለችው ልጅ ደግሞ ውጭ ሀገር ናት፣ ግን አሁን ላይ ልገባ ነው። ልገባ እንደሆነ ደግሞ ብዙዎቹ እየተናገሩ ነው ያሉት። ነገሩ ይህንን ኩላ ነገሩን እያደረገች ያለችው እሷ ናት። ምክንያቱም ይህንንም ልጁን አፍቅሬሻለሁ ብሎ የመጣው በእሷ ምክንያት ነው። እነሱ ግን የሚያውቁት ነገር የለም። እሷ ናት የላከችው እያሉ ነው ማለት ነው ልጅቱ። እንግዲህ እነሱ ግን እየተበጣበጡ ነው ያሉት። ማንኛቸውም ለማንኛቸው ሊደማመጡ ወይም ሊሰማሙ ወይም ያለውን ነገር ቁጭ ብለው ለማውራት ፈቃደኛ አይደሉም። ለምን እንደሆነ ግን እኔ አልገባኝም። ምን እንጃ በቃ ዝም ብለው የሆነ መጨቃጨቅ ነገሮችን ማባባስ ነው እነሱ ራሱ ማለት ነው እየያዙ ያሉት ማለት ነው። እና እዚህ ሁኔታ ላይ ደግሞ ሆኖ ብሩኬ በጣም ከባድ ነው እውነት ለመናገር ማለት ነው። እና አሁን ላይ በጣም አሞት ነው ያለው፣ አይታችሁታል። ጎኑ አካባቢ ብቻ እናቅም ያው ባይናገሩም ምን እንደሆነም በጣም ነው ያመመው ትናንትና። በጣም ነው ያሳዘነኝ እውነት ለመናገር ማለት ነው። ለመገላገል ገብቶ ነበር፣ በጣም አቅቶን ነበረ እውነት ለመናገር ማለት ነው። እና ነገሮችን ለምንድን ነው እንደዚህ የሚያጠነክሩት? ምክንያቱም ባጠነከሩ ጊዜ ነገሮችን
እየጠነከሩ ነው እንጂ የሚመጡት እየቀነሱ አይመጡም። መለየት ድረስ ይደርሳሉ ማለት ነው። እና እነኚህን ነገሮች ሰከን ማለት አለብሽ ሀይሚዬ፣ ማሰብ አለብሽ ማለት ሁሉን ነገር በማሰብ በማስተዋል እናቅሻለን። ግን አሁን ላይ ግን እያየሽ እያስተዋልሽ አይደለም ያለሽው። ብቻ ለምን እንደሆነ አልገባኝም። ነገሮችን አይተሽ አስታውሰሽ ሁሉንም ነገር የምታደርጊያቸውን ነገር ማወቅና መመልከት አለብሽ ማለት ነው። ምክንያቱም እንደዛ ታላደረግሽ በሰው ወሬ እሷ በጣፈችልሽ ቴክስት፣ እሷ በላከችልሽ ፎቶ ሌላ ታሪክ ውስጥ መግባት የለብሽም። መጀመሪያ እሱን ነው እስርሽ ያለውን ሰው በደንብ አድርገሽ ጠይቀሽ ቀስ ብለሽ ያለውን ነገር እንዳስረዳች ማድረግ ነው እንጂ አልፈልግህም እፈልግሃለሁ የሚባለው ነገር በጣም ከባድ ነው፣ እውነት ለመናገር ማለት ነው። እና ልጁንም እንደዚህ በቃ ባታሰቃዩ ደስ ይለኛል፣ እኔ በራሴ ማለት ነው። ምክንያቱም ወንድ ልጅ ታግሶ ታግሶ መጨረሻ የሚወስነው ውሳኔ በጣም ከባድ ነው፣ እውነት ለመናገር በልክ እንዲሁም ልጅቱ ጋር ሄዶ ሌላ ችግር እንደሚፈጠር አንቺ ራስሽ ማስተካከል ያለብሽን ነገር ማስተካከል አለብሽ አይደል? ቤተሰብ እና ልጁ ደግሞ እዛ ጋር ማነው ስሙ ሁለቱ መካከል እየመጣ አትረብሻቸው በእናትህ። ምን አይነት ልጅ ነው በአላህ? እና ለምንድን ነው የሚረብሻቸው? ብቻ አላቅም። እና በጣም ብዙ ከባድ ነገር ነው እውነት ለመናገር ማለት ነው። እና እንደዚህ አይነት ትዳር መካከል ወይም ጓደኝነት መካከል መግባት በጣም የሚደብር ነገር ነው። እና እንግዲህ ፈጣሪ ይጠብቃችሁ። ግን ለዛው ማለት ነው። ግን እንደዚህ አይነት ነገሮች ግን ባታስተናግዱ ብዬ ነው የማስበው ማለት ነው። የማይሆኑ ነገሮችን ባታስተናግዱ ባሰሙ